ወንድሜን ጥሩልኝ ስኑፕ ዶግን አለ። ሁለት ሰው አግቶ ስሙ ጀርሜን ይባላል። የስኑፕ ዶግ ወንድም ነው። እንዴት ወንድም ሆነ የሚለውን አስረዳችኋለሁ። የሆነ ቀን ታዲያ ጀርሜን ላስ ቬጋስ ላይ ዝም ብሎ ወክ እያደረገ ነው። በነገራችን ላይ ጀርሜን 29 ዓመቱ ነው። ያን ቀንም ወክ በሚያደርግበት ሰዓት ምን እንደሆነ አይታወቅም፣ ግን ተረብሿል። ሙዱ ተጠልቧል። ደስ የሚል ትክክለኛ ሙድ ውስጥ አይደለም ያለ። ዓመተ ምህረቱም 2002 ነበር። ሰዓቱም መሸት ብሏል። መንገድ ላይ ደግሞ የሆነ ሰው ጀርሜን እንደነገርኳችሁ ባልታወቀ መንገድ ተረብሿል፣ ተናዷል። መሳሪያ ይወጣል። እዚህ መንገደኛ ዝም ብሎ ይተኩሳል። ይሄ መንገደኛ ደግሞ የሌለ በረግግን ብን ብሎ ሄደ። ትንሽም እንደሮጠ ፖሊሶች ያያል። ወደ እነሱም እየሮጠ ይጠጋና መኪናቸውን አስቆሙ። የሆነ ያበደ ሰው ያለ እዛ ጋር መሳሪያ ይዞ እየተኮሰን ይላቸዋል። ፖሊሱም ደግሞ ይሄን ነገር ከሰማ በኋላ ወደ ተባለው ቦታ እየነዳ ሄደ። ቦታው ላይ ፖሊሱ ሲደርስ ወዲያው አወቀው። ጀርሜን ለመለየት ብዙ አልፈጀበትም። ለመጠጋት ግን ፈራ። ምክንያቱም መሳሪያ ያለው እየተኮሰ ነበር ስለተባለ በደፈናው ለመጠጋት አልደፈረም። ከሩቅ ሆኖ በቁጥጥር ስር ውሏል ይለዋል። ፈራ። ምን ያለ ጀርሜን በዚህ ሰዓት ምንድን ነው አልሰማው። ፖሊሱ ግን ቀስ እያለ ይጠጋል። በመጨረሻ ዘሎ ይዘዋል። ትግልም ይጀምራሉ። ጀርሜን ግን ፊዚካሊ ትልቅ ስለሆነ ፖሊሱን ገፍትሮ ይጥለውና መሳሪያውን አውጥቶ አንዱን ባናቱ ላይ ለቀዋል፣ አንዱን ደረቱ ላይ መተዋል። ግን ፖሊሱ ድለኛ ሆኖ ጥይት መከላከያ ቬስት ለብሶ ነበር እና እሱ ጥይቱን ያቆምለታል ወደ ሰውነቱ እንዳይገባ። ግን ችግሩ ምቱ በጣም ፓወርፉል ስለሚሆን ጥይቱ ወደ ውስጣችሁ ባይገባ ይጥላችኋል። በቃ ኦልሬዲ እዛ ጋር ለተኮሰ ሰው የሚሰማው ገድዬዋለሁ ብሎ ነው። ይሄ ነገር እየተፈጠረ ደግሞ በመሀል ሌላ ፖሊስ መኪና መጣ። ጀርሜን ይሄን መኪና ሳይ ድጋሚ ወደሱ ተኮሰ፣ ወደሚመጣው ፖሊስ። እድለኛ ሆኖ ግን ፖሊሱ በመስታወቱ በኩል ጥይቷ መታ ቲሸርቱን ብቻ በጥሰት አልፋለች፣ ሳይመታው ማለት ነው። አሁን ጀርሜን ይሄን ነገር ሲያይ ችግር ውስጥ እንደሆነ ገባው። ምን አደረገ? ቀደደው። ትንሽ እንደሮጠም ታዲያ አፓርታማ ቤት አይ ዘሎ ወደሱም ገባ። እዛ አፓርታማ ላይም ትንሽ ደረጃ እንደወጣ የሆነ ብር ያህል እሱን ብርግድ ያደርገ ገባ። ውስጥ ግን ሁለት ሰዎች ነበሩ። እነሱም ደንግጠው ብሎ ቀርተዋል። እሱም በይሳት ሽጉጡን አወጥቶ እግራችሁን ወደ ላይ አይ እጃችሁን ወደ ላይ አለ። ሰዎቹ ደግሞ በዚህ ነገር በጣም የሌለ ደንግጠው እሱ የሚለውን መስማት ጀመሩ። ተነሱና በሩ ላይም እቃ ደርድሩ አላቸው። ፖሊሶች ገንጥለው በሩ እንዳይገቡ በሩ ላይ ጠረጴዛ፣ ወንበር ምናምን የቀራቸው የለም። የቤቱን እቃ እንዳለ ጫኑበት በእርግደው ፖሊሶች እንዳይገቡ። ፖሊሶቹ ግን ወዲያው ያለበትን አፓርታማ ክፍል አውቀው አፓርታማ ውስጥ ያሉ ሰዎችን ኢቫኩዌት ወይም ደግሞ ማስወጣት ጀመሩ። ወደ ጀርሜን ስንመለስ ደግሞ በእንደዚህ አይነት ሁኔታ 1 ሰዓት አለፈ። ልጆቹን አግቷቸው ግን በመሀል እንዲህ ይላቸዋል፣ ውሃ እንምጠጣው። እዛ ኩሽና ውስጥ ነው የሚሉታል። ውሃ ሊጠጣም ወደ ኩሽና ይገባል። ሁለቱ ሰዎች ደግሞ ሳሎን ቤት ውስጥ የነበሩት መስኮት ነበረ። መስኮቱን ከፈት አድርገው አንድ በአንድ ዱብ ብለው ዘለው ያመልጣሉ። አሁን በዚህ ፖሊሶች ደስ አላቸው። የሚወስዱት ሪስክ ቀነሰላቸው። ምክንያቱም ዘለው ከገቡ ሪስኩ ከባድ ነው። የታገቱትን ድፍት ያደርጋቸዋል። አሁን ግን የታገተ ሰው የለም። የሚያሰጋቸው ህይወታቸው ነው። ዘለው እንግባ ካሉ ሽጉጥ ስለያዘ ድፍት ያደርጋቸዋል። በሩንም ደግሞ አክብዶባቸዋል። ደርግሞ ያላቸው አንድ አማራጭ ምንድነው? መደራደር ነው። ጀርሜን ተከባሃል ውጣ እየተባለ በማይክ እሱም መለመን ነው። ጀርሜን ግን እነሱን አልሰማቸው። ያደረገው ነገር ምንድነው? በአካባቢው ለሚገኙት የቲቪ ቻናሎች መደወል ጀመረ። ብዙዎቹም በጊዜው አላነሱለትም። አንዱ ግን ሲያነሳለት እኔ ታዋቂ ወንድም አለኝ አለ። ማን ነው ወንድም ሲባል ስኑፕ ዶግ የኔ ብራዘር ኢንሎ ነው። ብራዘር ኢንሎ ማለት ውጭ ሀገር ማዘር ኢንሎ ኦር በቃ እንደዚህ አይነት ነገሮችን ሰምታችሁ ልጆቻን ሲስተር ኢንሎ ምናምን ነገሮች እኚህ ምንድናቸው? ከትዳር በኋላ የሚሰጡ ስሞች ናቸው። አንድ ቤተሰብ ከሌላኛው ቤተሰብ ጋር በትዳር ሲቆረኝ የዛኛው ወንድም የዚህኛው ወንድምን ብራዘር ኢንሎ እያለ ነው የሚጠራው። እሱ ደግሞ የስኑፕ ዶግ ሚስት ወንድም ነው። የሚስትየዋ ወንድም ማለት ግልጽ ይሆንላችሁ ይመስለኛል። እናም እዚህ ቲቪ ቻናል ላይ ደውሎ ይህንን ያለው እኔ ብራዘር ኢንሎ ነኝ የስኑፕ ዶግ አለ። እና ሀሳብ ምንድነው ሲባል ስኑፕ ዶግን ማዋራት ፈልጋለሁ አገናኝ። እዚህ ጋር እሱ ምንድን ያስበው በቃ ስኑፕን ካዋራው ስኑፕ ካለበት ነገር ያስወጣኛል ብሎ ነው። ጊዜው ደግሞ 2002 ነበር። ስኑፕ አሪፍ ላይ ነበር። ኦልሬዲ በደንብ የታወቀበት ሰዓት ነበር። እናም የቲቪ ስቴሽኑ ወደ ፖሊስ ጣቢያ ደወለ። ያ ፖሊስ ጣቢያ ደግሞ ላስ ቬጋስ ነበር። ይሄ ታሪክ ብያቸዋለሁ። ስኑፕ ዶግ ያለው ደግሞ ሎስ አንጀለስ ነው። ለሎስ አንጀለስ ፖሊስ ጣቢያ ይደውላሉ። እናም ቀጥ ብሎ እኚህ የሎስ አንጀለስ ፖሊሶች ስኑፕ ዶግ ቤት ይሄዳሉ። ስኑፕ ዶግ በዚህ ሰዓት ምን እያደረገ ነው? እየጦዘ ነው። ምክንያቱም ስኑፕ ዶግ ነው። ከመጦዝ ውጭ የሚያውቀው የለም። ፈታ ያለ ሰው ነው። ምንም አይሰማችሁ መጦዝ ውጭ። ስለዚህ ፖሊስ በሚገባው ቋንቋ ቀስ ብሎ ስኑፕ ወንድሜ እዛ አግቶ ምናምን ሰክቶች ሽጉጥ ይዞ ምናምን ይዞ እየጠበቀ ነው አለው። ስኑፕ ይሄን ሲሰማ አይ ቲንክ እየሰማ ራሱ አይመስለኝም በስተክ ይሄን ይጦዟል። ብቻ ግን እንደምንም አድርገው እንዲሰማ አደረጉት። በስልክም
ግን እዛ ጋር ጀርሜን ውጪ ሆኖ ከሚጠብቁት ጋር ኮኔክት ያደረጉት ስኑፕ ዶግ እና ውጪ የሚጠብቁትን ፖሊሶች ማለት ነው። ይህም ጠባቂ አንድ ነገር ነው ያለው፣ ጀርሜን እጁን እንዲሰጥ ልታዋራው ትችላለህ አለው። በጊዜው ደግሞ 2002 ነበር። ስልክ ላይ እንደዚህ ካሜራ ምናምን አልነበረም። ስልክ አለ ግን ካሜራው የለም ስልኩ ላይ። እናም እሱ መሆኑን ለማረጋገጥ ምን ያደርጋሉ? ስኑፕ ሪከርድ ያደርጋል ድምፁን። ያው ሪከርድ ማድረጊያ ነበረ። የተናገረውም እዚህ ሪከርድ ላይ ጀርሜን ሚሉህን ስማ፣ የሚገራርም ጠበቃ አሉ፣ እኔ አስወጣለሁ፣ ፖሊሶቹ ሚሉህን አድርግ ብሎ ሪከርድ ያደርጋል። ታዲያም ፖሊሶች ይሄንን ሪከርድ ወስደው ለሎስ አንጀለስ ፖሊሶች ሰጧቸው። ሎስ አንጀለስ ፖሊስ ደግሞ ከፈቱለት በስፒከር አድርገው ያው ስኑፕ ዶግ እንዲህ ብሎ ልኮልሃል ብለው አሰሙት ማለት ነው። አሪፍ ጠበቃ አለ ሚሉን አድርግ ሚለው። ጀርሜን ይህን ሲሰማ ምን አለ? ምንም አላለ። ምንም ሊሰማቸውም አልቻለም። ጊዜውም ደግሞ አሁን ሄዷል። ሰዓታት አልፈዋል። በእንደዚህ ሰጣ ገባ ውስጥ ሳይዙት እዛ ቤት ውስጥ ሆኖ ለ11 ሰዓት ቆይቷል። ፖሊሶች ግን አሁን መረራቸው። 11 ሰዓት ሙሉ በቃ ታገሉ አልሆነም። እግር ይብላ እንግባ ምናምን መባባት ጀመሩ። ስዋት ቲምም ተጠራ። ስዋት ቲም ማለት አሜሪካ ውስጥ ለእንደዚህ አይነት ከባባድ ወንጀሎች ወይም ደግሞ ከፖሊሶች ከፍ ያሉ ስለሆኑ ኃላፊነት በደንብ ይሰጣቸዋል። ኃላፊነታቸውም ደግሞ በሚገባ የሚወጡ ናቸው ስዋት ቲም ማለት። እናም እነሱ ተጣርተዋል። መጡ። በሩን መደብደብ ጀመሩ ለመግባት። ብዙም ደግሞ አልቆዩም። የራሳቸው በር መበርገጃ አላቸው። ግድግዳ አድርገው ገቡ። ጀርሜን ደግሞ መታጠቢያ ክፍል ውስጥ ነበር። ታዲያም አሁንም ጠጋ ብለው በሩን ለመክፈት ሲታገሉ በሩ ላይ መተኮስ ጀመሩ። አላስጠጋ ይላቸዋል በሩን እንዳይከፍቱት። አሁን ያላቸው አማራጭ ምንድነው? መስኮቱን መጠቀም ነው፣ የመታጠቢያ ቤቱን። አብዛኛው ጊዜ ደግሞ መታጠቢያ ቤቶች ወደ ውጪ ነው መስኮታቸው። በሱ በኩል ጭስ ይወረውራሉ፣ አስለቃሽ ጭስ። ጀርሜን ይሄንን አስለቃሽ ጭስ መቋቋም አልቻለም። እፍን አድርጎታል። ይሄንን ጭስ ደግሞ ስኑፕ ዶግ ከጎኑ ቢኖር አጭሶ ፈታ ይልበት ነበር። ግን ያው ስኑፕ አጠገቡ አይደለም፣ ሊደርስለትም እንደማይችል ገባው። በዛ ላይ ደግሞ እዛ ጋር ምን ብሎ አሰበ? ፖሊሱ ላይ ተፍቷል። ይህ ማለት በትንሹ ከ40 እስከ 50 ፖሊሱ ከሞተ ደግሞ እስከ እድሜ ልክ እንደሚፈረድበት ገባው። በዚህ ሰዓት ታዲያ መሳሪያውን ወደ ራሱ ጭንቅላት ያደርግና ጸጥ ይላል ማለት ነው። የዛሬው እውነተኛ ታሪካችን እዚህ ጋር ያበቃል። በቀጣይ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ሜምበርም ሆናችሁ ከታች ስማችሁን ማንሳት ትችላላችሁ። ወዳችኋለሁ። ባይ